አይናችሁን ጨፍኑት። አስቡ ምላችሁ ነገር አስቡ። የዛሬ 10 ዓመት 29 ዓመታችሁ ይሆናል። አንዳንዶቻችሁ 30 ዓመታችሁ ይሆናል። ቤት ተከራይታችሁ ነው የምትኖሩት። እንደኔ ታክሲ ምናምን ነው የምትይዙት። ከዛ ቤት ደግሞ አከራዩ ውጡ ይላችኋል። ቤት ትቀይራላችሁ ምናምን። አንዳንዴ ደግሞ ይወደዳል። ከዛ ሳምታይምስ ደግሞ ለልጃችሁ የዳይፐር መግዣ ስታጡ እያሰባችሁት ለእናታችሁ የሚገባችሁን ነገር ማድረግ ሳትችሉ፣ ለአባታችሁ የሚገባችሁን ነገር ማድረግ ሳትችሉ፣ የድሩ ገንዘብ ተዋጣ አልተዋጣ፣ ከዛ እቃ ለመግዛት እቁ ምናምን ስትሉ አስቡት። አይናችሁ ግለጡት። እድለኛ ናችሁ። አሁን ያያችሁት ነገር በጠቅላላ እናንተ አይምሮ ውስጥ ነው ያለው። 10 ዓመት አሁን ወደ ኋላ መለስኳችሁ። አይናችሁን ግለጡ ስለ ምን ታስተካክሉ ነበር? እኔ እዛው ውስጥ ነኝ። እናንተ 10 ዓመት ወደ ኋላ ተመለሳችኋል። 10 ዓመት ወደፊት ሄድን ተቸገራችሁ ስታዩት፣ ከዛ 10 ዓመት ወደ ኋላ ተመለሳችሁ። እኔ መመለስ እድሉ የለኝም። ተመለሳችሁ ምን ታስተካክሉ ነበር? አይ ሪሜምበር በእናንተ እድሜ በፍጹም 29ኛ ዓመቴ ላይ እቸገራለሁ ብዬ አላሰብኩም። እኔ 25ኛ ዓመቴ ላይ በጣም ሚሊዮነር ነኝ። በእናንተ እድሜ ሳስበው ላይክ እናንተ እንደምታስቡት አንዳችሁም እዚያውን ቤት ተከራይታችሁ ስል እንዴ ማረ በስመ አብ እኔ ቤት አረ በ29 ዓመቴማ ቤት አልተከራየሁም ነው የምትሉት። the same with you እኔም ልክ እንደናንተ ነው። I don't know how 10 ዓመቱ ግን አልቆ በምን አይነት ፍጥረት አንድ ልጅ ወልጄ ሁለተኛ ልጅ እየመጣ ከዛ ደግሞ በቤት ኪራይ ከዛ ደግሞ በሆነ በጥቁር ጫማ ላጥላጥላጥ እያሉ መመላለስ ምናምን እኔ ይሄ በእናንተ እድሜ ያሰብኩት ህይወት አልነበረም። ግን I did a mistake የሰራው ስህተት ነበረ። ይሄ እኔን ትናንትና የገጠመኝ እድል እንዳይገጥማችሁ 10 ዓመት አላችሁ። አይምሮአችሁ ውስጥ ያለው ሐሳብ ወርዝ አያደርግም። your wish is meaningless. don't wish it, just do it. ቪዲዮ ላይ የምታዩት ሌክዠሪ ላይፍ ስታይል ዊሽ የምታደርጓቸው እያንዳንዱ ነገሮች በጠቅላላ they are meaningless። በ19 ዓመቴ ዊሽ አድርጌዋለሁ። እሺ ሰው የሚኖረው የወሰነውን ነው። decide it and just do it. don't think about that again, just do it. after you think just do it. ቀጥታ እሱ ከሚራመዱት ጋር ብቻ ነው። ከሚያስቡት ጋር አንድም ቀን አብሯቸው ብሎ ያውቃል። ከሚራመዱት ጋር ግን ሁሌ ከነሱ ጋር